የ20 ዓመት ልጅ የ25 ሚሊዮን ብር መኪና ሲነዳ እናያለን። ኬት አመጣው? እንዴት አድርጎ ሰራው? ደሞዙ 4000 ብር ነው። ዘይት 1000 ብር ነው። ምንድነው የሚያደርገው? አሁን ተአምር ካልሆነ በስተቀር 4000 ብሩን ወስዶ ምን እንደሚያደርገው አናውቅም። አንዳንድ አስተማሪዎች ልጆቹን ለመገሰጽ ለመቅጣት ይሞክራሉ። እንዴት ልጄን ተናገርከው ይላል። እንዴት ትንሽም ነክቶት ከሆነ እንዴት ነካሃው ብሎ ሊደባደብ ይደርሳል ሄዶ። ከዛ አስተማሪው ምን ያደርጋል? ይተወዋል። ተማሪው ሲጋራ ያጨሳል፣ አይቶ ዝም ይላል። እንዴት ነው አንድ የሚጸልይ ሰውዬ ቅዱስ መጽሐፍ የሚያነብ ሰውዬ ገጀራ አንስቶ የሰው እጅ የቆረጠው? መጀመሪያ የሞራሊቲ የሚባለው በአጠቃላይ እሴቶቻችን የሚያድጉበትን መንገድ እንመልከት። 3 ደረጃዎች ስላሉት የመጀመሪያው ደረጃ ፕሪኮንቬንሽናል ስቴጅ ይባላል። ፕሪኮንቬንሽናል ስቴጅ ላይ እስከ 10 ዓመታችን ድረስ ነው። ጎሽ በመባልና እረፍ በመባል ነው የሚያድገው። ልክ የሆነውን ነገር ልክ የሆነውና ያልሆነውን ነገር ሞራሊቲ እሱ አይደል። ከዛ ጎሽ የኔ ልጅ በመባል ከዛ ደግሞ አታርፍም በመባል በእንዲህ ነው የሚያድገው እስከ 10 ዓመት። ከዛ በኋላ ያለው ኮንቬንሽናል ስቴጅ ይባላል። ኮንቬንሽናል ስቴጅ ላይ ደግሞ እከሌ ጥሩ ሰው ነው ሲባል እንሰማለን። እከሌ ጥሩ ሰው ነው፣ ጉድ ቦይ ጉድ ገርል ፌኖሜና እና ጥሩ ሰው ለመባል ጥሩ ሰው ነው የተባለውን ሰው እሱን ለመምሰል ስንሞክር ኮንቬንሽናል ስቴጅ ነው እሱ። ፖስት ኮንቬንሽናል ስቴጅ ግን የሚባለው አስበንበት ወስነን እኔ አልሰርቅም፣ እኔ ትሁት መሆን አለብኝ፣ እኔ የፍቅር ሰው መሆን አለብኝ፣ ሌሎችን ለመጥቀም አለ አስበንበት ዴቨሎፕ የምናደርጋቸው ቫሊዎች ናቸው። ፖስት ኮንቬንሽናል ሁሉ ሰው ላይ ደርስ ይችላል። እዛ ጋር ግን አስቤበት የኔ አቋም ይሄ ነው፣ የኔ ቫሊዩ ይሄ ነው ብለን የምንወስደውና ሞራሊቲ በዚህ መልክ ያድጋል። አሁን ከሙስና ጋር በተያያዘ ህፃናት ላይ ኦቶሪቲ ፊገርስ አሉ፣ ወላጆች አሉ፣ አስተማሪዎች አሉ። በጣም ቀላል ምሳሌ ሲደረግ እኔም አድርጌው አውቃለሁ። ከረሜላ ይዣለሁ፣ ልጄ ከረሜላውን ፈልጋለች። ከአባቷ ከረሜላውን መቀበል መብቷ ነው አይደለም? መብቷ ነው። ከረሜላውን ስጠኝ ስትለኝ ሳሚኝና እላታለሁ። ምንድን ማስተምራት? ሙስና ነው ማለት መብቷ የሆነውን ነገር ለማግኘት አንድ ነገር ማድረግ እንዳለባት እያስተማርኳት ነው። ብስኩት ይዣለሁ፣ ሆን ብዬ እኮ ይዤ ነው። ብስኩቱን ስጠኝ ስትለኝ ቀፊኝና ሳሚኝና እላታለሁ። አሁን ከህፃንነቷ ምን እያስተማርኳት ነው? አንድ ነገር ለማግኘት መብቷ የሆነውን ነገር ለማግኘት የሆነ ነገር ማድረግ እንዳለባት እያስተማርኳት ነው። ከዛ ከፍ ሲል ፔር ፕሬዠር አለ። ፔር ፕሬዠር ላይ ደግሞ ጓደኞች ናቸው። ጓደኞች ለምሳሌ ትናንሾች ከሆኑ 5ኛ ክፍል ናቸው እንበል። አንዱ ገንዘብ ይዞ ይመጣል ከቤተሰብ ወይ ከአባቱ ኪስ ይዞ ይመጣል ገንዘብ። ፓስቲ ይበላል፣ ሳምቡሳ ይበላል ምናምን ጓደኞቹ ያሉ። አሁንም እሱ ገንዘብ ይዞ ይመጣል፣ ፓስቲ ይገዛል፣ ምን ይላል፣ ያስጎመጃቸዋል። ከዛ አሁን እነሱ ያንን ወደ ማድረግ ይሄዳሉ። እሱ እየመጣ ፓስቲ እየበላ ብለው ያንን ወደ ማድረግ ይመጣሉ። ከዛ ግን ወሳኙ አሁን ለሙስና በጣም ወሳኙ ነገር ሪኢንፎርስመንት የሚባለው ነው። ፖዚቲቭ ሪኢንፎርስመንት እና ኔጌቲቭ ሪኢንፎርስመንት አለ። ሪኢንፎርስመንት ምንድነው? እኔ ደሞዜ 7000 ብር ነው። ከዛ አንድ ነገር ለአንድ ሰው እያረኩለት እና 100,000 ብር ሰጠኝ። ከዛ 100,000 ብሩን ይዤ ሄድኩና ቤት ሶፋ ቀየርኩኝ። ኪችናችን ተቀየረ፣ የሚበላው ነገር ሁሉ ተቀየረ። ልብስ ገዛው፣ ለልጆቼ ጫማ ገዛው። ምን አደረግኩ? አሁን ምንድን ነው ቀላል ገንዘብ መጥቶ ያ 100 ብር መጥቶ የኔን ህይወት ላይ ተጽዕኖ ሲያሳድር አየሁ። ይሄማ እንዴ በጣም ጥሩ ነገር እኮ ነው ብዬ ነው የምለው። ሪኢንፎርስድ ሆናለሁ። ያመጣልኝ ነገር ሪኢንፎርስድ ይሆናል። ይሄ ፖዚቲቭ ሪኢንፎርስመንት የሚባለው ነው ማለት በሪኢንፎርስመንቱን በተመለከተ። ሌላው ደግሞ ፔኑን ሲያነሳልሽ ተሰልፈሽ ታክሲ የምትሄጂዋ ከዛ በሆነ ነገሮችን ማድረግ ጀምረሽ ወይ ኮራፕት ከሆኑ ሰዎች ጋር አሶሴት አድርገሽ ገንዘብ ማግኘት ስትጀምሪ፣ ከዛ በራይድ መሄድ ስትጀምሪ፣ በፈረስ መሄድ ስትጀምሪ፣ መኪና ስትገዢ አሁን የሰልፉን ፔን አነሳልሽ። ይሄ ኔጌቲቭ ሪኢንፎርስመንት ይባላል። ስለዚህ ጥቅሙ
ያ ነው ሪንፎርስ እያደረገኝ ይመጣል። የሱ ተቃራኒ ፓኒሽመንት ነው። ቅጣት ሲመጣ ደግሞ 6 ወር አስገብተው ሲያስሩኝ የዛ ጊዜ ደግሞ ይቀንሳል። ቤተሰብ አለ። አሁን አንዱ ለሙስና ምክንያት የሆነው ቤተሰብ ነው። ኤክስትራቫጋንት ፋሚሊ። ሚስት ትነሳና የኛ ነገር ምንድን ነው ትላለች ባሏን፣ በንጽህና የሚኖር በደሞዝ የሚኖረው። ከዛ የኛ ነገር ምንድን ነው? እስቲ ተመልከታቸው፣ እነሱን ቤት ቀይረዋል፣ መኪና ቀይረዋል፣ ቬኬሽን የሚሄዱት ዱባይ ነው። እንደ ጓደኞችስ ቢሆኑ የሚውሉት እኮ ሳውና ነው እኮ የሚውሉት፣ ማሳጅ ቤት እኮ ይሄዳሉ። እኔ ቤት ውስጥ ቁጭ ብዬ አንድ አይነት ናቸው። ምንድን ነው ያንተ? እንደዚህ የእነሱን ቤት ተመልከት፣ የኔን ቤት ተመልከት፣ ኑሯችንን እስቲ አወዳድር። ልጆቻችንስ እነሱ እኮ የዲዛይነር ጫማ ነው የሚያደርጉት፣ እነዚህ እኮ ሄደው እኮ ከመርካቶ የሀገር ውስጥ ጫማ ነው የሚገዙት ትለዋለች። አንድ ቀን ይችላል፣ አሁንም ትለዋለች፣ አሁንም ትለዋለች። ሲበዛበት ይገባበታል። ያ ጓደኛው የሚያደርገውን ነገር ማድረግ ይጀምራል እና ሞቲቬትድ ይሆናል። ከዛ ደግሞ ቀላል የሙስና ገንዘብ ቀላል ገንዘብ ስለሆነ ሲመጣ ይጣፍጣል። ስፔንድ ስታደርጊው እንኳን ችግር የለውም። ለዚህ ነው ጥሬ ስጋ ቤት ገብተው 7,000 ብር የሚከፍሉት። ምክንያቱም የተደከመበት አይደለም። ሰርቶ ለፍቶ ምናምን ከሆነ ያስባል ከማውጣቱ በፊት። ኢዚ የሆነ ገንዘብ ከሆነ ግን ለማጥፋት አይቸገርም። ስለዚህ እነዚህ ያሉ ሪንፎርስ ይደረጋል፣ ሞቲቬትድ ይሆናል። አንዱ የሚያስገርመው ፉት ኢን ደ ዶር ፌኖሜና ይባላል። ፉት ኢን ደ ዶር ፌኖሜና ማለት ሰዎች ወደ ሙስና ሲገቡ የሚገቡበት ቀስ ብለው እንዴት እንደሚገቡ ነው። ምሳሌ ባለስልጣን ራሴ ላይ ምሳሌ እየሰጠው ባለስልጣን ለኝ እንበል። አንድ ሰው ይመጣል፣ ምሳ ብጋብዝህ ይለኛል። ምሳ ብንበላ ምሳ ብንጋብዝህ ይለኛል። ከዛ ምሳ እኔ ይዤ ነው የምመጣው፣ በእንትና ስሬ ነው የምመጣው፣ ወይም ክበብ ውስጥ ነው ምስርና ሽሮ አድርጌ ክበብ ውስጥ ነው በላው እንበል። ይወስደኝና ከተማ ውስጥ ያለ ምን የመሰለ ቡፌ ይወስደኛል። የቺክኑ አይነት ቺዙ፣ ስጋው፣ ሳላዱ፣ ዲዘርቱ ምናምን። ከዛ እንደዚህ ማለት ይላል። በመገረም ያለው በመገረም ያንን ኢንጆይ አድርጌ አሁን ጋበዘኝ ምሳ። ቤት እመጣለሁ አንድ ቀን ይለኛል። ቤት ይመጣ፣ አሁን እሱ ከኔ የፈለገው ነገር አለ። ቤት ይመጣና ሶፋውን ያይና ለምን አትቀይረውም? ይሄን ሶፋ ይቀር እስቲ ነገ ሂድና እንትን ፈርኒቸር ቤት ደውዬ እነግረዋለሁ፣ ማስጫኛውንም እከፍላለሁ እና ሶፋውን አምጣ። ከዛ መኪናውን ሲወጡ መኪናውን ያህል መኪና ካለው እቺ መኪና ትንሽ አላረጀችም ጥንህም ይለዋል። አሁን ምንድን ነው በምሳን የጀመረው፣ በሶፋ ቀጠለ፣ በመኪና። ከዛ በኋላ ይሄ ሰውዬ የእሱ አሽከር ነው። ይሄ ፉት ኢን ደ ዶር ፌኖሜና ይባላል። ቀስ ብለው አስነክተውሽ፣ በትንሽ ነገር አስነክተው ያስገቡሻል። ግሪድ አንዱ ምክንያት ነው፣ ደንበኛ ምክንያት ነው ለሙስና። ኑሮ በቃኛ ለማለት አንዱ ይሄ ነው። አሁን ታይፖቹን ስናይ ብራይበሪ አለ። በጣም ቀላሉ አንድ ቦታ ሄዳለሁ፣ 15 ቀን በኋላ ተመለስ ይለኛል። ከ15 ቀን በኋላ ትመለሳለህ፣ 15 ቀን ይፈጃል ይለኛል። 2,000 ብር ሰጠዋለሁ። ነገ ጠዋት ና ይለኛል። ወዲያውኑ ትቀይራል። ግን መስሪያ ቤት ውስጥ ግን ሲስተም ሊሆን ይችላል። ለምሳሌ አንዳንድ ስም አንጠራም፣ ግን አንዳንድ መስሪያ ቤት ስትሄጂ የተለመደ ነው፣ በደንብ የተለመደ ነው፣ የታወቀ ነው። ጉዳይ አስፈጻሚው ገንዘብ ትሰጪዋለሽ፣ ሄዶ ለአንድ ሰው ነው የሚሰጠው። ያ የተሰጠው ገንዘብ ግን ይከፋፈላል፣ እስከ ታች ድረስ ይከፋፈላል። ስለዚህ ብራይበሪ ነው። በብራይበሪ ጉቦ የሚባለው ነው። ስለዚህ ብራይበሪ ጉቦ ነው፣ ሙስና ኮረፕሽን ነው። ስለዚህ ገንዘቡን እሰጣለሁ፣ 15 ቀን ከምጠብቅ በማግስቱ ና ተብዬ ማህተም ተመቶ ፊርማ ተፈርሞ ይሰጠኛል። 2,000 ብር 3,000 ብር ከፍዬ። ይሄ ነው። ከዛ ኔፕቲዝም አለ። ኔፕቲዝም የአክስቴን ልጅ አስቀጥራለሁ፣ የአጎቴን ልጅ አስቀጥራለሁ። ዘመዱ ከሆነ ቢያስፈጽምለታል፣ ቶሎ ይፈጸምለት፣ ይደረግለት ይባላል። ከዛ ክሮኒዝም ደግሞ አለ። ክሮኒዝም ደግሞ ለዘመድ ሳይሆን ለጓደኞቼ ነው። ወዳጅ እዛ ቦታ ዘመድ አለ፣ ሰው ሲታሰር እኔ አውቃለሁ እኮ አንድ ሻለቃ እኮ አውቃለሁ እዛ ፖሊስ ጣቢያ እንዲህ አንድ ሰው እኮ አውቃለሁ ይባላል። ከዛ ያ ሰውዬ ካለ ወገን ካለ ይፈታል፣ መደረግ ያለበት ይደረጋል። ፓትሮኔጅ ምንድን ነው?
እኔ ወደ ስልጣን እንድመጣ ያደረጉኝ ሰዎች፣ ሳፖርት ያደረጉኝ ሰዎች፣ ላደሩን እንደወጣ የረዱኝን ሰዎች እጠቅማቸዋለሁ። that's called patronage። በራሴ አልወጣሁ። ሌላ ሰው የሚወዳደረኝ ካለ እነሱ ያግዙኛል ወደ ስልጣን እንድመጣ። ከዛ ግን ከወጣሁ በኋላ እነሱን ማሳደግ። ይሄኛው ግን በራሱ በብቃቱ እዛ ጋር ከደረሰ ማንንም አይለማመጥም። ጥቅም ፈልጎ ጥቅም ካታለለው ቅድም እንዳልነው ፉት ኢን ዘ ዶር ሆኖ ካስገቡት፣ ቀስ አድርገው እያታለሉ ካስገቡት፣ አንዳንዴ እኮ ማመን አትችሉም። በጣም ኢንቴግሪቲ ያላቸው ሞራሊቲያቸው ከፍ ያለ ሰዎች እንዲህ ገብተውበት ይገኛሉ፣ ተጠልቀውበት ይገኛሉ። በጣም ይጎዳል። አሁን ከአይነቶቹ ልጨምር። ትሬዲንግ ኢን ኢንፍሉዌንስ የሚባላል ወይም ትራፊክ ኦፍ ኢንፍሉዌንስ የሚባላል። በጣም ኢንትረስቲንግ ነው። እሱ ምንድነው? እዛ ጋር አንድ ባለሀብት አለ፣ እዛ ጋር አንድ ባለስልጣን አለ። እኔ ሁለቱንም አውቃቸዋለሁ። ይሄ ባለሀብት እዛ ባለስልጣን ጋር ጉዳይ አለው። ስለዚህ ምን አደርጋለሁ? እኔ ከዚህ ጋር እነጋገራለሁ፣ ብር እቀበላለሁ፣ የተወሰነ ሰጠዋለሁ ለባለስልጣኑ፣ እሱ ደግሞ ጉዳዩን ያስፈጽማል። ስለዚህ ትራፊክ ነው። እኔ በመካከል ሆኜ ግን ገንዘብ ከዚህ ከተቀበልኩት የተወሰነው ከዚህ ከባለሀብቱ ከወሰድኩት ሲስተሙን አውቄያለሁ። እኔ ባለሀብቶችንም ማወቅ አለብኝ፣ ባለስልጣኖችን ማወቅ አለብኝ። ከዛ ሙቭመንቱን እቆጣጠራለሁ። መሀል ላይ ሆኜ ይደረግልሃል፣ ምንም ችግር የለም፣ ይህን ያህል 5 ሚሊዮን ትሰጠዋለህ እላለሁ፣ 3 ሚሊዮን እሰጠዋለሁ፣ 2 ሚሊዮን ለኔ ይሆናል። እንዲህ እንትን አለ፣ ትራፊክ አለ። በጣም የሚጎዳው ግን ኢምቤዝልመንት የሚባለው ነው። ኢምቤዝልመንት የሚባለው ዝርፊያ ነው፣ ደንበኛ ዝርፊያ ነው። የመንግስትን ሀብት ተወስጂና ቤትሽን ታሳድሽበታለሽ። ልጆችን ቻይና ልክ ያስተምራለሁ፣ አሜሪካ ልክ ያስተምራለሁ፣ መኪናዬን እቀይራለሁ። ይሄ አሁን ኢትዮጵያን በጣም የጎዳት ባለፉትም ስርዓቶች ዝርፊያ ነው ማለት። ይሄ ገደብ የሌለው ተባብረው የሚዘርፉት ነገር እሱ ነው። አንዳንዶቹ ደግሞ አይታወቅባቸውም። እኔ አንድ የገጠመኝን ልንገራቸው። የሆነ መካከለኛ ስልጣን ላይ ያለ ሰው ነው እና ትንሽ ለድሆች የሚያደርጋቸውን ነገር አይቼ ልቤ ይነካል። እኔና አንድ ቀን አገኘሁትና አመሰገንኩት። በጣም ነው የማመሰግንህ ለድሆች ስለምታደርገው ነገር በጣም 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 አመሰግንሃለሁ አልኩት። ከዛ እንዴት ሴት አገኘው ከተማውን በደንብ የምታውቅ እነሱን የምታውቃቸው። ከዛ ከሌን እኮ አግኝቼው በጣም አመሰገንኩት አልኳት። አይ ዶክተር እንደ የዋህ እኮ ነህ፣ አሁን እሱ እንዴት ስቆብህ ይሆን አለች። በውስጡ እንዴት ስቆብህ ይሆን አለች። ለምን አልኳት፣ ቁጥር 1 ሌባ ነው አለች። እና አሁን አንተ እንደዛ ስትለው ታንኪዩ ነው ያለኝና በውስጡ እንዴት ስቆብህ ሰው እንዴት የዋህ ነው። ከዛ ስሰማ በተደጋጋሚ አለ ኢትዮጵያ ውስጥ ከተማ ውስጥ ዝርፊያ አለ፣ ሌብነት አለ። ባለስልጣኖቹ አያውቁም፣ ያውቃሉ። አንዳንዶቹን ለመገሰጽ በህግ ለመጠየቅ ስጋት ይኖርባቸዋል እንጂ ደንበኛ ዝርፊያ ይኖራል። ወደ መፍትሄው የግድ መመጣት አለበት። መፍትሄው አንደኛ ጉድ ገቨርናንስ ነው፣ መልካም አስተዳደር ነው። አሁን እኮ መሪዎቹ ሲታገሉ እኮ ታያለሽ፣ ግን የሚያደርጉት ነገር እየጠፋቸው ነው እንጂ መልካም አስተዳደር ካለ፣ ጉድ ገቨርናንስ ካለ፣ ትራንስፓረንሲ ምናምን ብለው በየቢሮ የሚለጥፉታል አይደለም፣ እሱ ካለ በጣም ይቀንሳል። ሁለተኛው የባህሪ ለውጥ የቢሄቪየራል ቼንጅ ነው። ማስተማር፣ ልክ እንዳልሆነ ማሳየት፣ በኋላ ኮንሲኩዌንስ እንዳለው አሁን ጸረ ሙስናዎች ሲታሰር ሲያሳዩ ምናምን የባህሪ ለውጥ ለማምጣት እሱን መጠቀም ያስፈልጋል። ሌላው ኢንሴንቲቭ መስጠት ነው። ለማይሰርቀው ሰውዬ የማይሰርቀውን ሰውዬ መሸለም ያስፈልጋል። ከዛ ደግሞ ዊስል ብሎወርስ የሚባሉ ሰዎች አሉ። ለምሳሌ መስሪያ ቤት ውስጥ ሌብነት አለ፣ ዝርፊያ አለ ብለው ሄደው ይናገራሉ። እነሱን ፕሮቴክት ማድረግ፣ ከስራ እንዳይባረሩ፣ ችግር ውስጥ እንዳይገቡ፣ በደል እንዳይደርስባቸው እነሱን ፕሮቴክት ማድረግ ጥሩ ለሰሩት ለሞራላቸው። እንደው ሀብት መሸለም አይቻልም። ከዛ ሳፕላዩን መጨመር። ለምሳሌ ኤሌክትሪሲቲ ሁሌ ካለኝ መብራት ለሚሰራ ሰው ለምን ጉቦ እሰጣለሁ? ውሃ ሁል ጊዜ ካለኝ ውሃ ለሚሰራ ሰው ለምን ጉቦ እሰጣለሁ? እና ሳፕላዩን መጨመር፣ መብራቱም እንዲኖር ማድረግ፣ ውሃውም እንዲኖር ማድረግ፣ ሁሉ ነገር እንዲኖር ማድረግ። ሌላው ቴክኖሎጂውን ማሳደግ። አንደኛ እንዳይመች አድርጎ ለመስረቅ እንዳይመች ማድረግ ይቻላል። ቴክኖሎጂውን በቀላሉ እንዲያዙም የሚሰርቁትን በቀላሉ እንዲያዙ ማድረግ ይቻላል። እንዲህ አይነት ነገሮችን መጠቀም ይቻላል። ዲሞክራሲ ሲያድግ ይቀንሳል። አንዱ ኤሌክቶራል ፍሮድ ለምሳሌ አንዱ የሙስና አይነት ነው። ግን ዲሞክራሲን ስታሳድጊ
ሙስና ይቀንሳል። ቢሮክራሲ ደግሞ ስናሳንስ ሙስና ይቀንሳል። በቀላሉ የተሳለጠ አገልግሎት ካለ ሄጄ አገልግሎቴን ገብቼ እንዲህ ብዬ ማግኘት ከቻልኩኝ ሙስና የምሰጥበት ምክንያት የለም። ይሄ አሁን የባህሪ ለውጥ ነው። እነዛን የኔን ዘመዶች ሳመጣ የአክስቴን ልጅ ያጎቴን ልጅ ሳመጣ ኮሌጅ ተምራ ተወዳድራ ጥሩ ውጤት ያላት መቀጠር የምትፈልግ ሌላ ልጅ አለች። የእሷን ፋንታ ነው የምሰጠው። አሁን ህሊና የሚባል ነገር አለን ሁላችን። ኮንሽንስ የሚባል ነገር አለን። ህሊናችን እኮ ይመሰክራል፣ ልክ አይደለህም ይላል። በጣም የሚገርመው ነገር ውስጣችን ኢንስቶልድ ሆኖ ሚዛን ሆኖ መንፈሳዊ እንሁን አንሁን፣ ሃይማኖት ይኑረን አይኑረን፣ ልክ አይደለህም የሚለን ነገር አለ አእምሯችን ውስጥ፣ ህሊና አለ። ከዛ ሌላው ሪሊጂየስ ቫሊዩስ ናቸው። ሃይማኖታችንስ ምን ይላል? በንጽህና እንድንሰራ አይጠይቀንም ወይ? እስልምና ንጽህናን አይጠይቅም ወይ? ክርስትና ንጽህናን አይጠይቅም ወይ? አሁን እኮ ይሄ ሁሉ አማኝ 97-98% አማኝ ነው የሚባለው። በእስልምና፣ በጁዳይዝም፣ በክርስቲያኒቲ አማኝ ነው። ግን የት ገብቶ ነው እምነቱ ይሄ ሁሉ ሙስና የመጣው? እስልምና በጣም ይጸየፋል ሌብነትን። ክርስትናም አትስረቅ ብሎ እኮ ገና 10 ላይ ያስቀምጦልሻል። የባልንጀራህን አትመኝ ብሎ አስቀምጧል። ገና 10ቱ ቃላት ላይ ሌላ ብዙ ሰዓት ገቢ እዛ ላይ ተቀምጧል። ይሄ ብቻ እኮ አይደለም፣ በገንዘብ እኮ ብቻ አይደለም። ልትቀጠር የመጣችውን ሴት ቦታውን እንድሰጣት ከኔ ጋር እንድተኛ ጠይቃታለሁ። በየቦታው ይደረጋል። ወይም ደግሞ ከተቀጠረች በኋላ ቦታው ላይ እንድትቀጥል ወይም ፕሮሞሽን እንድታገኝ ካለቃዋ ጋር እንድትተኛ ትጠይቃለች። ይሄ ሙስና ነው። ትክክል ያልሆነ በጣም ነውር የሆነ ነገር ነው። ስለዚህ አሁን ሪሊጂየስ ቫሊዩስ ካሉ ከየሃይማኖታችን ያመጣናቸውን ቫሊዎች አፕላይ ከተደረገ የሃይማኖት መሪዎችን በደንብ አድርገው ሃይማኖታቸውን ካስተማሩ ያንን ሃይማኖት ቤተክርስቲያን ትተውት ሳይሆን ቢሮም ይዘውት እንዲሄዱ እንዲኖሩበት፣ ንግድ ቦታቸውም ላይ እንዲኖሩበት ከተደረገ ይሄ አንድ መድኃኒት ነው። ብዙ የሃይማኖት ተቋማት ያልሰሩት ስራ ለማህበረሰብ ዝቅጠት ምክንያት የሆነው ይሄ ነው። አሁን ይሄንን ካላደረግን ምን ይሆናል? ይሄ ሞራሊቲ የምንለው ቅድም በፕሪኮንቬንሽናል፣ ኮንቬንሽናል፣ ፖስት ኮንቬንሽናል የተገነባው ሞራሊቲ አለ። ከዛ አወራረድ ደግሞ አለው። የመጀመሪያው ስቴጅ ሞራል ዲክላይን ይባላል። ትንሽ ተውን እኮ እንግዳ መቀበል ተውን፣ ትህትና ተውን፣ ደግነት ተውን፣ ድሃ መርዳት እየተውን ነው ምንለው ነው ሞራል ዲክላይን። ከዛ ሞራል ዲኬ ይመጣል። ሞራል ዲኬ ሲመጣ በስብሷል፣ ትተነዋል፣ አይ እንግዳ መቀበል ደግነት ተው እባክህን የምንለው። የመጨረሻው ታችኛው ግን ሞራል ብሬክዳውን ይባላል። ሞራል ብሬክዳውን ጋር ስንደርስ ፈርሷል። እንዴት ነው አንድ የሚጸልይ ሰውዬ ቅዱስ መጽሐፍ የሚያነብ ሰውዬ ገጀራ አንስቶ ሩዋንዳ የሰው እጅ የቆረጠው ሰው የገደለው? በደንበኛው በስነ ስርዓት ራሱን ሃይማኖተኛ የሚሉ ሰዎች ናቸው ድንገት ገጀራ አንስተው ሄደው አንገት መቁረጥ የጀመሩት። ምንድነው የሆነው? ብሬክዳውን አደረገ። እኛ ሀገር ያየናቸው ሰው ሲቃጠል ያየናቸው እንዲች እሳት ሲነካ እንዴት እንደሚያቃጠል እያወቅን ሰው እስከነ ነፍሱ ጥደሽ እንዲቃጠል ያየነው ምንድነው? ሞራል ብሬክዳውን። ሰዎችን ከውጭ ዘግተሽባቸው እሳት አቀጣጥሎ እስከ ህፃናት እናቶች ህፃናት ላይ እሳት ማንደድ ምንድነው? ሞራል ብሬክዳውን። አሁን ለእኔ የኢትዮጵያ ስጋቴ ወደዛ እንዳንሄድ ነበር፣ ሞራል ብሬክዳውን ጋር እንዳንደርስ። ከዛ በኋላ ማንንም መግደል ይችላል። ከዛ ይለምደዋል፣ ደም ነው ይለምደዋል፣ መግደል ነው ማቃጠል ነው ብላ ይለመዳል። ሞራል ብሬክዳውን ጋር ከደረሰ እዚህ ጋር ነው የሃይማኖት ሰዎች መምጣት ያለባቸው፣ ማስተማር ያለባቸው። ሄዶ ፕራክቲካል የሚኖርበት ስብከት ነው መስበክ ያለባቸው፣ ማስተማር ያለባቸው እንጂ የሁሉ ሰው መስጊድ የሚሄድ ነው፣ የሁሉ ሰው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የሚሄድ ነው። የሚሰርቀውም ምን የሚለው ሃይማኖት የሌለው አይደለም። ስለዚህ የሃይማኖት ተቋማት ደግሞ እዚህ ጋር ጣልቃ ገብተው ሞራሊቲን ከፍ ማድረግ፣ እሴቶችን ከፍ ማድረግ አለባቸው። ልጆቻችን ላይ ኢንቴንሽናሊ እንስራባቸው፣ ሆን ብል እንስራባቸው። እኔ አሁን ልጆቼ ያጠፋሉ፣ ከዛ ሲያጠፉ አንጣለም። ግን ምን ኤክስፔክት አደርጋለሁ? እንዲህ አድርጌ አጥፍቻለሁ እንዲሉኝ እፈልጋለሁ። ከዛ በኋላ ተስማምተናል፣ አታድርጊው፣ ሌላ ጊዜ እንደዚህ አድርጊው እላለሁ።
አድርገውት ከዋሹኝስ? አሁን በጣም መነጋገር አለብን። ምክንያቱም ውሸት ሊለምዱ ነው፣ ከዛ ይለማመዱታል። ስለዚህ ሆን ብለን እንዴት እንደሚኖሩ እሴቶቻችንን፣ አለመዋሸትን፣ እውነተኛነትን፣ ትህትናን፣ ኦነስቲን እኛንን የምንከትባቸው ከሰራ ነው ውስጣችን በደንብ አድርገን ካሳደግናቸው እንደዛ ሆነው ነው የሚያድጉት። ሌላ ነገር አያውቁም። ሌብነት የሚባል ነገር ለእነሱ እንግዳ ነው። ሊያስቡት አይችሉም። የማይገባ ነገር ማድረግ ሊያስቡት አይችሉም። ኦልሬዲ ፎርምድ ሲሆኑ ሳሳድጋቸው በዛ መልክ ስላሳደግኳቸው። ትምህርት ቤት ውስጥ ችግሩን መሰለሽ አንዳንድ አስተማሪዎች ልጆቹን ለመገሰጽ ለመቅጣት ይሞክራሉ። ወላጅ ይሄዳል። በተለይ ፕራይቬት ስኩል ላይ እንዴት ልጄን ተናገርከው ይላል። እንዴት ትንሽም ነክቶት ከሆነ እንዴት ነካሃው ብሎ ሊደባደብ ይደርሳል ሄዶ። ከዛ አስተማሪው ምን ያደርጋል? ይተወዋል። ተማሪው ሲጋራ ያጨሳል፣ አይቶ ዝም ይላል። ምን አጣለኝ ይላል። ሰዎች በቅብጠት ሙስና ውስጥ የሚገቡበትና ተገደው የሚገቡበት ቦታ አለ። ደሞዙ 4000 ብር ነው። አሁን ባለፈው አንድ ሰው ደሞዙ 4000 ብር ነው ሲል አንድ ስብሰባ ላይ ነበርኩ እኔ ስብሰባው ላይ እና ደሞዙ 4000 ብር ነው፣ ዘይት 1000 ብር ነው። ምንድነው የሚያደርገው? ምንድነው የሚያደርገው? አሁን ተአምር ካልሆነ በስተቀር 4000 ብሩን ወስዶ ምን እንደሚያደርገው አናውቅም። ከዛ ቸግሮት ቤት ኪራይ ከፍሎ የሚበላውን ነገር ገዝቶ ከዛ በኋላ ለትምህርት ቤት ሊከፍል ሲል የለውም። የትምህርት ቤት ሊከፍል ቸግሮት ባለበት ሰዓት አንዱ ይመጣና እችን ነገር አስፈጽምልኝና 10,000 ብር ሰጥሃለሁ ይለዋል። አሁን እምቢ ለማለት በጣም ከፍተኛ የሞራል ስታንዳርድ ይጠይቃል። ምክንያቱም እዛ ጋ የልጆች ትምህርት ቤት አለበት። አንዱ ሙስናን የምንከላከል አንዱ ምክንያቱ ሙስና ለመምጣቱ አንዱ ፖቨርቲ ነው። የምንከላከልበት መንገድ ደግሞ የህብረተሰቡን ኑሮ ማሻሻል። አሁን አሜሪካን ሀገር ካያችሁ ፖሊሶች አሉ። ፖሊሶቹ ተገደው ሙስና ውስጥ እንዳይገቡ ብለው ደሞዛቸው ትልቅ ነው፣ በነፊታቸው ብዙ ነው። የቤት የምን ተጨማሪ የሚደረግለት ቢያንስ ተገዶ አይገባም። መኪና ስትነጂ ትራፊኮች ሊፍት ትሰጫለሽ አይደል? ከዛ እዛ ለምን ሊፍት እየጠየቁ ነው የሚሄዱት? አዎ። ከዛ አዋራቸዋለሁ ደሞዛችሁ ስንት ነው እላለሁ። እደነግጣለሁ ሲነግሩ። እርግጠኛ ነህ አሉ። ግን ደጋግሜ ስለጠየኳቸው ደሞዛቸውን ሲነግሩሽ ትደነግጫለሽ። የሚያገኙ የወር ደሞዛቸው ቢያንስ ተገደው እዛ ውስጥ እንዳይገቡ በተለይ ለሙስና የተጋለጡ ሰዎች ቢያንስ ተገደው እንዳይገቡ የኑሯቸው ነገር ቢስተግድ። ግን ደግሞ ድህነታችን አለ፣ ሀገራዊ ድህነቱ እሱ ይዝናል እንጂ ድህነት ቢቀንስ የተሻለ ነገር። አሁን ኮረፕሽን እንዲወራ ብዙ ሰው ላይፈልግ ይችላል። የሚሰጠውም የሚቀበለውም ምን አሁን አስፈለገ? አሁን አገር እንዲህ አይነት ነገር ውስጥ ሆና ስለ ኮረፕሽን ማውራት ምን አስፈለገ ይላል። ግን ኮረፕሽን እኛም ሀገር ካልተስተካከለ አሁን በከባዱ እየመጣ ስለሆነ ችግር ውስጥ እየገባን እየባሰበት ነው የሚሄደው። እዚህም ከተማ ውስጥ እኮ እናያለን። የ20 ዓመት ልጅ የ25 ሚሊዮን ብር መኪና ሲነዳ እናያለን። ከየት አመጣው? እንዴት አድርጎ ሰራው? ገና ወጣት ሆኖ ቤት ገዛ፣ 30 ሚሊዮን ብር 40 ሚሊዮን ብር ቤት ገዛ ምናምን ይልሻል። ከየት አመጣው? መጠየቅ አለበት። እና ፋይት ካልተደረገ አሁን ኮራፕሽን ሲባል ሙስና ሲባል የጸረ ሙስና ኮሚሽን ምናምን የነሱ ኃላፊነት ብቻ ይመስለንና የማይመለከተን ኢንትረስቲንግ ያልሆነ ቶፒክ ይመስለናል። ግን በጣም አስፈላጊ